ጉዳዩን በጦርነት ልንፈታው የምንችለው ጉዳይ አይደለም። ዛሬ በጦርነት ያሸነፈ አካል በለስ ቢቀነው አካባቢውን ቢቆጣጠር ነገ ደግሞ ጉልበት ያንሰውና በጦርነት ይሸነፍና ደግሞ ቦታው ተመልሶ በሌላ ክልል ስር ሊሆን ይችላል። የትኛውም የትግራይ ፖለቲከኛ የትኛውም የትግራይ ልሂቅና ምሁር በወልቃይት ጉዳይ አቋሙ ተመሳሳይ ነው። አማራን ነፃ አወጣለሁ ብሎ የሚል አካል እንዴት ከወያኔ ጋር ይነካከራል? ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። በዘኢትዮጵያ ቻናል በርካታ ፕሮግራሞች ወደ እናንተ እንደሚደርሱ ይታወቃል። የመረጃ ፕሮግራሞች፣ የውይይት ፕሮግራሞች እንዲሁም ደግሞ ሰፊ ትንታኔ የሚሰጥባቸው ወቅታዊ ፕሮግራሞች እንዲሁም ውይይትና እንግዶችም ጭምር የሚስተናገዱበት ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቦቻችን ትሆኑ ዘንድ በአክብሮት እንጋብዛችኋለን። ቪዲዮዎቻችንንም ሼር እና ላይክ በማድረግ ለብዙዎች እንድታጋሩልን እንዲሁ በአክብሮት እንጋብዛችኋለን። የዛሬውን የመረጃ ሰዓታችንን ጀምረናል። ለማህ ደገፋ ነኝ አብሬያችሁ የሚቆየው። ዛሬ የሰማናቸውን አንድ ሁለት ጉዳዮች በአጭሩ እናስዳስሳችሁና ከዚያም በስፋት የምንዳስሰውን ፕሮግራም ወደ እናንተ የምናደርስ ይሆናል ማለት ነው። በዛሬው ፕሮግራማችን ላይ በስፋት የምንዳስሰው ጉዳያችን የወልቃይትን ጉዳይ ተመለከተ አንድ 3 የሚሆኑ ቪዲዮዎችን ይዘንላችኋል። ከዛም ባሻገር እስክንድር ነጋ በሚመራው የፋኖ አደረጃጀት አፋሕድ በሚባለው አደረጃጀት ውስጥ ሰሞኑን እየተፈጠሩ ያሉ ነገሮችን እንቃኛለን። እነዚህ ናቸው የዛሬ ፕሮግራሞቻችን። በቅድሚያ ግን አስቀድመን የዕለቱን አጫጭር መረጃዎች እንዲህ እናደርሳችኋለን። አብራችሁን ቆዩ። በድሬዳዋ ፖሊስ ጣቢያ ገብቶ የፖሊስ ያለው ጅብ ይለናል የመጀመሪያው መረጃችን። በድሬዳዋ ከተማ 7ኛ እየተባለ በሚጠራው አካባቢ ትናንት አንድ የነጋበት ጅብ የአካባቢውን ማህበረሰብ በማስደንገጡ ተሰባስበው በዱላ ድንጋይና ሌሎች ነገሮች ድብደባ እንዳደረሱበት የከተማዋ ፖሊስ በማህበራዊ ትስስር ገጹ ላይ ባጋራው መረጃ ገልጿል። ድብደባውን መቋቋም የከበደው ጅብም ህይወቱን ለማትረፍ ሳቢያን በተሰኘው አካባቢ በሚገኝ የፖሊስ ጣቢያ ቢሮ ሰተት ብሎ በመግባት እንደተደበቀም ተገልጿል። ፖሊስ ማህበረሰቡን ካረጋጋ በኋላ ከዱር እንስሳት ጥበቃ ጋር በመወያየት ጅቡን ማህበረሰቡን በማይጎዳ መልኩ ወደ ጫካ እንደለቀቀውም ገልጿል። የእስራኤል እና የኢራን ጉዳይ በየደቂቃው እየተቀያየረ ይገኛል። የምንሰማቸው መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል እና በኢራን መካከል የተደረሰው የተኩስ አቁም ስምምነት አሁን በስራ ላይ ነው ሲሉ ከተናገሩ በኋላ በርካታ ነገሮች እየተገለጹ ነው። የትራምፕን ንግግር ተከትሎ ከሰዓታት በኋላ የእስራኤል መንግስት የተኩስ አቁም ስምምነት ላይ መደረሱን ያረጋገጠ ሲሆን ስምምነቱ ላይ ማንኛውም አይነት ጥሰት ቢያጋጥም አጸፋዊ ምላሽ እንደሚሰጥም አስጠንቅቆ ነበረ። ኢራን በበኩሏ ቀደም ሲል ጥቃቷን የምታቆመው እስራኤል ጥቃቷን የምታቆም ከሆነ ብቻ እንደነበረም ገልጻ ነበረ። ታዲያ በእንዲህ እንዳለ ኢራን በእስራኤል ላይ ሌሊቱን በፈጸመችው ጥቃት 4 ሰዎች መሞታቸውን እስራኤል አስታውቃለች። በአንጻሩ በቴህራን የሚገኙ የመንግስት መገናኛ ብዙሃን ደግሞ የተኩስ አቁሙ ስምምነቱ ወደ ስራ ከመግባቱ በፊት የመጨረሻው የሚሳኤል ምት መካሄዱን ዘግበዋል። በተመሳሳይ ቴህራንም ሌሊቱን ከፍተኛ ጥቃት የደረሰባት ሲሆን አንድ ነዋሪ የድንጋጤ ስሜት ተሰምቶኝ ነበረ ሲልም እንዲሁ ገልጿል። ይህ የተገለጸው ኢራን በሳምንቱ መጨረሻ በኒውክሌር ተቃውሞቿ ላይ ለደረሰው ጥቃት ያጸፋ ምላሽ በመስጠት በኳታር በሚገኝ የአሜሪካ የጦር ሰፈር ላይ ሚሳኤሎችን ካስወነጨፈች በኋላ ነው። እንግዲህ እስራኤል ኢራንን የተኩስ አቁም ስምምነቱን በመጣስ እየወነጀለቻት ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ ሚሳኤል ተኩሳለች ሲሉ ወንጅለዋል። አክለውም የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውንም ተናግረዋል። ኢራን በበኩሏ ከተኩስ አቁሙ በኋላ የተኮስኩት ሚሳኤል የለም ስትል አስተባብላለች። የሁለቱ ሀገራት ግንኙነት እንዲህ ባለ ያልረጋ ሁኔታ ላይ ይገኛል። ዶናልድ ትራምፕ የተኩስ አቁም ስምምነት ተደርሷል ቢሉም በኋላም እስራኤልም ይሄንን ብታረጋግጥም በኋላ ግን መልሳ ኢራን ጥሳለች የተኩስ አቁም ብላ ከሳ ነበረ። ኢራን ደግሞ የጣስኩት ስምምነት የለም ነው የምትለው። እስራኤል በበኩሏ ለጣሰችው ጥሰት አስፈላጊውን እርምጃ ወስዳለሁ አዛለሁም ስትል በመከላከያ ሚኒስትሯ በኩል ተናግራ ነበረ።
አሁን ግን በኢራንም በኩል ቢሆን ተቀበያለው የተኩስ አቁሙን ስምምነት የሚል ነገር ተናግራለች። ያንን የዓለም የነዳጅ ግብይት 20% ነው 40% ይደረግበታል የተባለውን ሰርጥ እንደምትዘጋ ከዛተች በኋላ ኢራን እና አሜሪካም የተለሳለሰ አቋም እያሳዩ የመጡ ይመስላል። ከዚህ የተነሳ የተኩስ አቁም ስምምነት እንዲደረግ ሳይፈልጉ አልቀረም ትራምፕ የሚል ግምት አለ። በሌላ በኩል ደግሞ እንደ እስራኤላውያን አገላለጽ ከሆነ በኢራን ውስጥ ማድረግ የምንፈልገውን ማሳካት የምንፈልገውን ነገር ስላሳካን ከዚህ በኋላ ጦርነት አስፈላጊ አይደለም፣ ስለዚህ የተኩስ ማቆሙን እንቀበላለን የሚል ነገር በውስጣቸው እንዳለ ነው የሚነገረው። ወጣም ወረደ ሁለቱም አገራት አሜሪካንም ጨምሮ የተኩስ አቁም መደረጉ አይቀሬ የሆነ አስተያየት ሲሰጡ ነው የሚሰማው። እንግዲህ ውድ ቤተሰቦቻችን አሁን በስፋት ወደ መነዳሰው ጉዳይ እናልፋለን። በመግቢያችን ላይ ለመጥቀስ እንደሞከርነው የመጀመሪያ በስፋት የምንዳሰው ጉዳያችን ወልቃይትን የሚመለከት ነው። ወልቃይት ትላንትና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ እንዲሁም ደግሞ የኮሎኔል ደመቀ ዘውዱን ያካተተ አንድ ቡድን በወልቃይት ከማህበረሰቡ ጋር ውይይት አድርጎ ነበር። በዚህ ውይይት ላይ ጉዳዮች በሰላም በንግግር በውይይት መፈታት አለባቸው የሚሉ ንግግሮች ሲነሱ ነበር። ይህን ተከትሎ በርካታ ጉዳዮች እየተነሱ ነው። ከዚህ በፊት የወልቃይት ሰቲት ሁመራ ዞን አስተዳዳሪ የሆኑት አቶ አሸተ ደምለው አንድ ንግግር ተናግረው ነበር። አሁን ከአቶ ጌታቸው ረዳ ጋር እንዴት ተገናኙ የሚያስብል ንግግር ተናግረው ነበር። እስኪ መጀመሪያ ንግግሩን ሰምተን እንመለስና አንዳንድ ነገሮች እናነሳበታለን። ሸዋረር ይፈጥራል። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን። ይሄ መደምደም አለብን። ይሄ እንግዲህ አስተዳዳሪው እንዲህ ነበር ያሉት። ከወያኔ ጋር አንወያይም የሚል ቆራጥ አቋም ነው የነበራቸው። ከወያኔ ጋር የሚወያይ የትኛውም አካል ደግሞ እንደ ባንዳ እንደሚያዩ ቁርጥ ባለ አነጋገር ነበር የተናገሩት። ይህንን ሲሉ የነበሩት ሰው እሳቸው በሚያስተዳድሩት አካባቢ አቶ ጌታቸው ረዳ ተገኝተው ከህዝቡም ጋር ከነ አረጋ ከበደና ከነ ኮሎኔል ደመቀ ዘውዱም ጋር ተነጋግረዋል፣ ተወያይተዋል። የአቶ አሸተ ደምለው አቋም አሁን ምን ሊሆን ይችላል ብለው ብዙዎች እየጠየቁ ይገኛሉ ማለት ነው። ምናልባት አቶ ጌታቸው ረዳ ከዚህ በኋላ ኖሞር ወያኔ የሚል አቋም ይወሰድባቸው እንደሆነ አላውቅም። ከዚህ በኋላ ወያኔ አይደሉም አቶ ጌታቸው ረዳ ካልተባለ በስተቀር የህዝባዊ ወያኔ ሓርነት ትግራይ የህወሓት አመራር የነበሩ ሰው ናቸው። ከሳቸው ጋር ንግግር ማድረግስ ከሳቸው ጋር መወያየትስ በእነ አቶ ደምለው አሸተ አቋም እንዴት ነው የሚታየው? ምክንያቱም ከወያኔ ጋር ምንም አይነት እንደውም አማራን ነፃ አወጣለሁ የሚል አካል ቪዲዮ ላይ እንደሰማችሁት የተናገሩት አማራን ነፃ አወጣለሁ ብሎ የሚል አካል እንዴት ከወያኔ ጋር ይነጋገራል? ይሄ ቀይ መስመራችን ነው እኮ ነው። በሌላ አነጋገር ከነሱ ጋር ልንነጋገር አንችልም የሚል አቋም ነበራቸው ዋና አስተዳዳሪው። አሁን ግን ከአቶ ጌታቸው ረዳ ጋር ሲወያዩ ተገኙ እና ኮሎኔል ደመቀ ዘውዱ እና አረጋ ከበደ እሳቸው በሚመሩት አካባቢ ማለት ነው። አቶ ደምላ አሸተ ደምን በሚመሩት አካባቢ ተገኝተው ንግግር አደረጉ። ከህዝቡም ጋር ተነጋገሩ፣ እርስ በርስም ተወያዩ። ጉዳዩ ችግሩ ሊፈታ የሚችልበትን መንገድ ጠቆሙ፣ በሰላም በውይይት እንደዚህ የሚል አቶ ጌታቸው ረዳ ወያኔ አይደሉም ወይ የሚል ጥያቄ የተነሳ ይሄ ንግግራቸው እንደ አስረጅ እየተደረገ አሁን ላይ እየቀረበ ይገኛል። አቶ ጌታቸው ረዳ እንዲህ አይደሉም ወይ? እሺ አቶ ጌታቸው ረዳ አሁን ስምረት የሚባል ፓርቲ አቋቁመው ራሳቸውን ከህወሓት ለይተው በራሳቸው መስመር እየተንቀሳቀሱ ያሉ ሰው ናቸውና ከዚህ በኋላ ወያኔ አይደሉም ከሳቸው ጋር መነጋገር ችግር የለውም የሚል አቋም ቢመጣ የትኛውም የትግራይ ፖለቲከኛ ህወሓትም በሉት አሁን አዲስ የመጣው እና አቶ ጌታቸው ረዳ እና ወይዘሮ ኬሪያ ኢብራሂም ስምረትም በሉት እነዚህ ባይቶና የሚባሉ ፓርቲዎች አሉ አይደለ?
ሌሎች ከህወሓት ውጭ ያሉ ተቋሚ የሚባሉ ፓርቲዎች አሉ ትግራይ ውስጥ የሚንቀሳቀሱ እነሱም ቢሆኑ ፓርቲ ውስጥ ሳይታቀፉ ማህበረሰብን በማንቃት ስራ ላይ እንሳተፋለን የሚሉ አክቲቪስቶች የፖለቲካ ልሂቃን ምናልባት ምሁራንም ጭምር የዩኒቨርሲቲ መምህራን የትኛውም ልሂቅ ትግራይ ውስጥ ያለ የትኛውም ልሂቅ በወልቃይት ጉዳይ ያለው አቋም አንድና ያው ነው ተብሎ ነው የሚነገረው። ታደሰ ወረደ የትግራይ ጊዜያዊ መስተዳድር ፕሬዝዳንት ቢሆኑ ባይሆኑ አቶ ጌታቸው ረዳ የጊዜያዊ መስተዳድሩ ፕሬዝዳንት እያሉ ከወረዱም በኋላ ደብረጽዮን ገብረ ሚካኤል ስልጣን ላይ ቢወጡም ባይወጡም ህወሓት ቢፈረስም ባይፈረስም እነ ሞንጆሪኖ እነ ፈትለወርቅ ሌሎችም አካላት በወልቃይት ላይ ያላቸው አቋም ተመሳሳይ ነው። ሁሉም ወልቃይት ለትግራይ መመለስ አለበት የሚል አቋም ነው ያላቸው። አሁን እኔ ውይይት መደረጉን እየረቀፍኩኝ አይደለም። ውይይት መደረጉ በጣም ጥሩ ነው። ከማህበረሰቡ ጋር መወያየት የተለየ አቋም ካለው አካል ጋር መወያየት የሚደገፍ የሚበረታታ ነው። ምክንያቱም ጉዳዩን በጦርነት ልንፈታው የምንችለው ጉዳይ አይደለም። ዛሬ በጦርነት ያሸነፈ አካል በለስ ቢቀነው አካባቢውን ቢቆጣጠር ነገ ደግሞ ጉልበት ያንሰውና በጦርነት ይሸነፍና ደግሞ ቦታው ተመልሶ በሌላ ክልል ስር ሊሆን ይችላል። ስለዚህ ቪሺየስ ሰርክል ነው የሚሆነው ጉዳዩ። አንዴ ትግራይ አንዴ አማራ አንዴ ትግራይ አንዴ አማራ እየሆነ ነው የሚቀጥለው። ስለዚህ ጉዳዩ በጦርነት የሚፈታ አይደለም ማለት ነው። በጦርነት ካልተፈታ እኔ ባለ ጊዜ ነኝ አሁን ጡንቻ ይፈርጥመዋል ሁኔታዎች ተመችተውኛል ብለው በጦርነት የሚፈቱት ጉዳይ ካልሆነ ምንድነው መፍትሄው የሚሆነው? ሁለት አማራጮች አሉ። ፖለቲካዊ ውሳኔ መወሰን አሊያም በውይይት በንግግር መፍታት ጉዳዩ። የሪፈረንደም ጉዳይ እንዳለ ሆኖ አሁን በሪፈረንደም ብዙዎቹ አይስማሙም። በሪፈረንደም ጉዳዩ ይፈታ እንዲባል እንኳን ቁጭ ብሎ መነጋገር የሚያስፈልጋል። ስለዚህ ፖለቲካዊ ውሳኔ ሊያስፈልግ ይችላል። ከዛ በመለስ ውይይት መደረግ አለበት። ፖለቲካዊ ውሳኔ ቢወሰን ሁለቱንም አካላት ማስደሰት አይቻልም። ፖለቲካዊ ውሳኔ ማለት በተለይ ከአማራ ወገን ሆነው የወልቃይትን ጉዳይ የሚያቀነቅኑ ሰዎች የሚሉት መሬቱ የተወሰደው በፖለቲካ ውሳኔ ነው፣ ህገ መንግስቱ ከመረቀቁ በፊት ነው። ስለዚህ በፖለቲካ ውሳኔ ለአማራ ክልል መመለስ አለበት የሚል ነው። ስለዚህ በፖለቲካ ውሳኔ ይወሰን ተብሎ ቦታውን መንግስት ለአማራ ክልል ቢሰጥ በትግራይ ክልል በኩል ያሉ ሰዎች ያኮርፋሉ፣ የታወቀ ነው። አሁን ወደርንም ጠላንም ቦታው በአማራ ክልል እየተዳደረ ነው ያለው። እነ ኮሎኔል ደመቀ ዘውዱ ነው የሚያስተዳድሩት። ከነሱ ወስዶ ለትግራይ ክልል ቢሰጥም በእነዚህ ደግሞ ወገን ያሉት ማኩረፋቸው አይቀርም። ስለዚህ ፖለቲካዊ ውሳኔ እንወስን ከተባለ ሁለቱም ወገኖች ማስደሰት አይቻልም። አንዱን ማስደሰት አንዱን ማስቆረፍ ሊመጣ ይችላል። የቀረው መፍትሄ የትኛው ነው ከተባለ ውይይት ነው፣ በንግግር መፍታት ነው። አቶ ጌታቸው ረዳና አቶ አረጋ ከበደ ተገናኝተው ማውራታቸው ህብረተሰቡንም ማወያየታቸው የሚደገፍ የሚበረታታ ነገር ነው። ነገር ግን ጥያቄ ምንድነው? ቅድም ካስተማኋችሁ ቪዲዮ ተነስተን እና አቶ አሸተ ደምለው ከወያኔ ጋር መነጋገር አማራን መካድ ነው፣ አማራን ነፃ አወጣለሁ የሚል ማንኛውም አካል ከወያኔ ጋር ሊነጋገር አይችልም ያሉበት አቋም ለአቶ ጌታቸው ረዳ ሲሆን እንዴት ተቀየረ? አቶ ጌታቸው ረዳ ኦፍ ኮርስ ከዚህ በኋላ ህወሓት አይደሉ ይሆናል። ነገር ግን ቅድም እንዳልኩት የትኛውም የትግራይ ፖለቲከኛ የትኛውም የትግራይ ልሂቅና ምሁር በወልቃይት ጉዳይ አቋሙ ተመሳሳይ ነው። ለትግራይ ክልል መመለስ አለ ምዕራብ ትግራይ ብለው ነው የሚጠሩት። ለትግራይ ክልል መመለስ አለበት። እንዴት ይመለስ በሚለው ላይ ነው ሊለያዩ የሚችሉት። ምናልባት እነ ደብረጽዮን ገብረ ሚካኤል ኃይል አሰማርተን በጉልበት እንወሰደው ሊሉ ይችላሉ። እና አቶ ጌታቸው ረዳ ደግሞ የለም ተፈናቃዮች የሚመለሱበት ሁኔታ ይመቻች፣ ከዛ በንግግር በዚህ ከዛ ከጦርነት በመልስ ባሉ ነገሮች ተነጋግረን ማስመለስ እንችላለን የሚል አቋም ሊይዙ ይችላሉ እንጂ ሁለቱም ወገኖች ወልቃይት ለትግራይ በመሆኗ ላይ ስንዝር እንኳን አይለያዩም። ሰውና ሸታ ደምለው እንዴት ተነጋገሩ? መነጋገራቸው በጎ ነው፣ እኔ ደግፋለሁ። ግን አሁን ያላቸውን አቋም ግልጽ ቢያደርጉልን ጥሩ አልነበረም ወይ የሚል ነው። ይሄም ፖለቲካ ሆኖ በሌሎች ሰዎች ደግሞ ሲደነቅላቸው ሲበረታታላቸው ደግሞ እናያለን። እንዳልኩት መወያየታቸውና መነጋገራቸውን አደንቃለሁ። ግን ወቅት እየጠበቁ እከሌ ወያኔ ነውና እንነጋገርም እከሌ እንዲህ ነውና እናናግረዋለን
በዚህ ገብቶ በዚህ ወጥቶ የሚል ዲስኩር ፖለቲካ ሆኖ ሲደነቅላቸው ደግሞ እናያለን። ይሄ ድሮ ነበርኩ መደረግ የነበረበት ብዙ ሰው ሳይሞት ለግጭት መነሻ ሳይሆን እዛ አካባቢ የተፈጸሙ በጣም ነውረኛ ኢሰብአዊ ድርጊቶች ከመደረጋቸው በፊት ይደረግ ይገባ የነበረውን ነገር ዛሬ ቢያደርጉት እንደ ፖለቲካ ልሂቅ እያዩዋቸው ከነሱ ውጪ ፖለቲካ ኬት ይመጣል እያሉ የሚደሰኩሩላቸው ሰዎች አሉ። ሰምተን እንመለስ የነ አበበን ዲስኩር እና ይሄ እኔ በእውነት በነ ኮሎኔል ደመቀ የሚያደርጉት የፖለቲካ አካሄድ በጣም የረቀቀ ነው። በእውነት ነው የምላችሁ። እኔ በጣም በጽኑ ነው የምከታተላቸው። ምን አይነት የወቅቱ ፖለቲካ የገባቸው ጀግኖች መሆናቸውን በምን ቃል ነው የምመሰክረው? ዳይናሚክ የሆኑ ሰዎች፣ ታይም የሚያውቁ፣ ታይም ኤንድ ኮንዲሽን የሚረዱ፣ ነባራዊ ሁኔታ ምን እንደሆነ የሚያውቁ፣ የነበሩበት ያሉበትና የወደፊቱ ምን መሆን እንዳለበት ለነዚህ ሶስት ነገሮች ዛሬ ምን መስራት እንዳለባቸው የተረዱ የሚገርሙ ሰዎች ናቸው። በእውነት ነው የምነግራችሁና በእውነት የወረዳው አስተዳዳሪን ወንድማችን ቀላል አይደለም። አሸተ እንዲህ ቀላል ሰው አይደለም። እና እኔ በእውነት ነው የምላችሁ በጣም የሚያኮሩ ወገኖች አሉን። ምን እንዲህ ነው እንግዲህ የሚያሞግሷቸው። ዛሬ አልነበረም ይሄንን እርምጃ መውሰድ የነበረባቸው። እነዚህ ኃላፊነት ያለባቸው ሰዎች ጉዳዩን ለመፍታት ጥረት ቢያደርጉ፣ በቅንነት ጥረት ቢያደርጉ ሊሳካላቸው የሚችሉ ሰዎች ዛሬ አልነበረም ይሄንን ማድረግ የነበረባቸው። አሁንም ከተሳካላቸው ለነገሩ ሰየው ነው። ከዚህ በኋላ ሊመጡ የሚችሉ ችግሮችን አትሊስት ለማስቆም ይረዳናል በሚለው እንጂ ይሄንን ማድረግ የነበረባቸው ዛሬ አይደለም። በጣም ከብዙ ጊዜ በፊት ነበር ማድረግ የነበረባቸው። አሁን ብዙ ነገሮች መስመር ከሳቱ በኋላ ነው የመጡት። ከረፈደም በኋላ ቢሆን አለመቅረታቸው ጥሩ ነው። እንዲሳካላቸው እንመኛለን። ግን እንደው ዝም ብለው ሲጓተቱ መጥተው በኤሊ ጉዞ እዚህ ደርሰው የጭንቅ ጊዜ ምናልባት እንደው አሁን አቶ ጌታቸው ረዳ ከህዋት ባይለቁ ኖሮ እዚህ መጥተው ይወያዩ ነበር ወይ ብለን መጠየቅ እስክንችል ድረስ ዘግይተው ከመጡ በኋላ አሁን እንደዚህ ቢወያዩ እነዚህ የፖለቲካ ልሂቃን ብሎ መደስኮር ምናልባት ብዙ የሚያስኬድ አልመሰለኝ። የወልቃይት ጉዳይ በሁለት ወገን የሚታይ ነው የሚል አቋም ደግሞ ያላቸው ሰዎች አሉ። ከጠቅላይ ሚኒስትር ዶክተር አብይ አህመድ አንፃር የሚያዩት አሉ፣ ከአማራው ፍላጎት ደግሞ የሚያዩት አሉ። ጉዳዩን እስኪ እንዴት ነው የሚያዩት የሚለውን ደግሞ ጥቂት እስኪ ተከታትለን እንመለስ። የወልቃይት ጉዳይ በሁለት መንገድ ማየት ይቻላል። በአብይ አህመድ በኩልና በሌላው በአማራው በኩል። ወይ አብይ አህመድ የወልቃይትን ጉዳይ የሚፈልገው ከእጁ ቶሎ እንዲወጣ አይፈልግም። ምክንያቱም ስፔሻሊ እዛ አካባቢ ያለውን ፖለቲካ ይሄ ትራያንጉላር ፖለቲክስ የምንለውን ከትግራይ ከኤርትራና ከአማራ ጋር ያለውን ጉዳይ እወስንበታለሁ ብሎ እንደ መጫወቻ ካርድ እንደ ጆከር የሚይዘው ጉዳይ ነው። ሰው እጁ ላይ ማቆየት ይፈልጋል። የመጀመሪያው ይሄን ማሰብ ያስፈልጋል። ሁለተኛው ደግሞ አማራው ደግሞ የሚያይበት ጉዳይ አለ። የወልቃይት ጉዳይ ዋጋ ተከፍሎበት ሰዎች ሞተውበት አማሮች ዋጋ ከፍለውበት ይዘነዋል የሚል ጉዳይ አለ። እነዚህን ነገሮች ካየን በኋላ አሁን ሊፈጠሩ የሚችሉ ቅራኔዎች ወይ ደግሞ ተጠባቂ የሆኑ ቅራኔዎች ይኖራሉ በእርግጠኝነት። የመጀመሪያው የቦታው አመራሮች፣ ቦታውን እያስተዳደሩ ያሉ አመራሮች ምንም አይነት ተፈናቃይ የለም ብለው በተደጋጋሚ ነግረውናል። እንደውም ኮሎኔል ደመቀ ዘውዱ በቅርብ ያደረገውን ቃለ መጠይቅ እየሰማሁ ነበር። ምንድነው በግልጽ የሚለው? ሰላማዊ የሆኑ ተፈናቃዮችን መልሰናል። ሰላማዊ የሆኑ ተፈናቃዮች፣ እነዛ ተፈናቃዮች ምክንያቱም ከቦታው ላይ የተፈናቀለ ህዝብ ነበር። የተፈናቀለው አማራውም ራሱ ተፈናቅሏል። ታስታውሱ እንደሆነ በርካታ መጀመሪያ ጦርነቱ የተነሳበት አካባቢ በርካታ የአማራ ተወላጆች ተፈናቅለዋል። ታስታውሳላችሁ። ከነዛ አይነት ቦታዎች ላይ ሌላውም ተፈናቅሏል። የቦታው አስተዳዳሪዎች ሲናገሩ ሰላማዊ የሆነውን ተፈናቃይ መልሰናል ብለዋል። ያለቀ ጉዳይ ነው ማለት ነው። አብይ አህመድ ደግሞ እያለ ያለው ተፈናቃይ መልሳለሁ፣ ራያ ላይ እንዳደረግነው ወልቃይት ላይ እናደርጋለን ነው። በሌላ አነጋገር ምንድነው? አብይ የመጫወቻ ካርዱ ቅድም የነገርኩህ ነው። ሲሞቅ ወደዚህ ሲቀዘቅዝ ወደዛ ስለሆነ ምን አይነት ፖለቲካ ሊጫወት እዛ ቦታ ላይ ፈልጓል? ኤሪያውን ምን አይነት ወደ ተርሞይል ይቀይረዋል? አዎ ኦፍ ኮርስ ይቀይረዋል። ትልቅ የሆነ የኢንተረስት ግጭት ይፈጠራል ቦታው ላይ። ምክንያቱም አብይ ይሄን ካርታ ሲስብ የሆነ አቺቭ ሊያደርግ የፈለገው ከአማራው ትግል አንፃር አቺቭ ሊያደርግ የሚፈልገው ወይ ደግሞ ሊያሰልፍ የሚፈልገው ሌላኛ ኃይል ስለሚኖር እናንተም የምትጠረጥሩት እኛም የምናውቀው
ሊያሰልፍ የሚችለው ሌላኛውን ኃይል ከጎኑ ማድረግ ስለሚፈልግ ግዴታ ይሄን ጫና አድርጎ ለማድረግ ይሞክራል። እንግዲህ እንደሰማችሁት እነ ኮሎኔል ደመቀ ተፈናቃይ የለም ወልቃይት ውስጥ የሚል አቋም አላቸው። ምክንያቱም ሰላማዊ የሆኑትን የተፈናቀሉትን መልሰናል የሚል ዳታ ስላላቸው። ህወሓት ደግሞ በተፈናቃይ ስም ታጣቂ ማስገባት ይፈልጋል የሚል ወቀሳ ይቀርብበታል። ተፈናቃዮች አሉ፣ በእነሱ ስም ታጣቂዎችን ማስገባት ይፈልጋል፣ ከዛ በኋላ ሌሎች ስራዎችን ለማከናወን። በነገራችን ላይ በተፈናቃዮች ስም ታጣቂ ማስገባት ብቻ ሳይሆን ትክክለኛ ተፈናቃዮች አሁን ላይ ወደ ቦታቸው እንዲመለሱም የሚፈልግ አይመስልም ህወሓት። ለምን? የህወሓት ህጋዊነት ሳይመለስ እነ ደብረጽዮን የሚፈልጉትን ስልጣን ሳያገኙ ጉዳዩ ሴትል እንዲያደርግ የሚፈልጉ አይመስሉ። አቶ ጌታቸው ረዳ ባለፈው ሰሞን ብቅ እያሉ ከተናገሯቸው ነገሮች መካከል አንዱ ይሄ ነው። ተፈናቃዮች እንዲመለሱ የሚፈልጉ አይደሉም እነዚህ ሰዎች። በተፈናቃይ ስም መጀመር የሚፈልጓቸው በርካታ ነገሮች አሉ። ሰሞኑን እንደምንሰማው ጭምጭምታ ጦርነት መጀመር ይፈልጉ ይሆናል ተብሎ ይሰጋል። ከሻዕቢያ ጋር አብረው ምናልባት ከፋኖም ጋር ህብረት ፈጥረው፣ እርግጠኛ መሆን ከባድ ነው። ፋኖ ከህወሓት ጋር አብሮ ወልቃይት አካባቢ ጦርነት ይከፍታል ብሎ ማመን ያስቸግራል። ላይሆን የሚችል ነገር አይደለም፣ ግን ማመኑ ያስቸግራል። እንደዛ ብሎ አትሊስት እስካሁን ባለው ሁኔታ ይሄንን ማመን ይከብዳል። ከሻዕቢያ ጋር የተፈጠሩት አንዳንድ መሞዳሞዶች ግን ይሄኛው ነገር ሊሆን እንደሚችል ያሳያል። ተፈናቃዮች ወደ ቦታቸው አልተመለሱም እያሉ ሰልፍ እያደረጉ የተለያዩ ጫናዎችን እያሳደሩ ጦርነት መክፈት ይፈልጋሉ በወልቃይት በኩል የሚል ስሞታ ይቀርብባቸዋል። አንደኛ። ሁለተኛ ስልጣን ማግኛ ሰበብ እንደው ማለቃቀሻ ሰበብ ማድረግ ይፈልጋሉና ተፈናቃዮችን ወደ ቦታቸው እንዲመለሱ አይፈልጉም የሚል ስሞታ ይቀርብባቸዋል። እንግዲህ ቅድም የተናገረው ሰውዬ እንደሰማችሁት ደግሞ ጠቅላይ ሚኒስትሩም ቦታው ቶሎ መፍትሄ እንዲያገኝ የሚፈልጉ አይመስሉም፣ መጫወቻ ካርድ ሊያደርጉት ይፈልጋሉ የሚል አመክንዮ ያቀርባል። ስለዚህ ሶስት ወገኖች አሉ ማለት ነው። እነ ኮሎኔል ደመቀ አካባቢ ወልቃይት የአማራ ሆኖ መቀጠል አለበት፣ ህጋዊ ያደርጉልን የሚል አቋም ይዘው የሚንቀሳቀሱ ሰዎች አሉ። ተፈናቃዮች ይመለሱ በሚል ሰበብ ታጣቂ ሊያስገቡ ይፈልጋሉ የሚባሉት የቀድሞ እንበለው ህወሓትን ስለተሰረዘ አሁን ህወሓት ምን አይነት ፓርቲ ነው? ምን አይነት እንቅስቃሴ እያደረገ ነው? በፓርቲ ስም እንቅስቃሴ ማድረግ አትችልም ተብሎ ከተሰረዘ በኋላ አሁን ላይ እያደረገ ያለው እንቅስቃሴ እንዴት ነው? ማን ነው ይሄንን የሚያርቀው የሚያስተካክለው? ብዙ ጥያቄዎች ናቸው። ወደፊት እንመለስበት ይሆናል ራሱን በቻለ ፕሮግራም። እነሱ ደግሞ የሌላ የራሳቸው አቋም አላቸው። የፌደራል መንግስቱ የራሱ አቋም አለው። አቋሙ እንዲህ ነው ብለው የሴራ ትንተና ውስጥ የገቡ ሰዎች እንደቀደሙ አይነት ቢኖሩም ቶሎ ሴትል እንዲያደርግ አይፈልግም ጠቅላይ ሚኒስትሩ እዛ አካባቢ ባሉ ጉዳዮች የተነሳ የሚል ነገር የሚተነትኑ ሰዎች ቢኖሩም በህዝበ ውሳኔ ጉዳዩ እንዲፈታ እንደሚፈልጉ ጠቅላይ ሚኒስትሩ ከዚህ በፊት በተደጋጋሚ ሲናገሩ ሰምተናቸዋል። ሶስት አካላት አሉ ማለት ነው። በየትኛው አካሄድ ነው ይሄ ጉዳይ ሴትል የሚያደርገው? በየትኛው አማራጭ ነው ቦታው በዘላቂነት ሰላም የሚያገኘው ካልን ጉዳዩ በውይይት መፈታት አለበት የሚለው ይመስለኛል። ውይይት አድርጎ በውይይት መስማማት ካልተቻለ ወደ ሪፈረንደም መሄድ፣ ከዛ በመለስ ያሉ የጉልበት ጉዳዮች፣ ከዛ በመለስ ያሉ ፖለቲካዊ ውሳኔዎች እንደዚህ ሁሉንም አካል የሚያስደስቱ አይደሉም። የጉልበት ቢሆን ዛሬ አንዱ ይደሰታል፣ ነገ ገለብጦ ሌላኛው ይደሰታል። የፖለቲካ ውሳኔ ቢሆን ሁለቱንም ወገኖች እኩል ማስደሰት አይቻልም። ተቀራርበው ተነጋግረው እንዲህ ቢሆን እንዲህ ነው ተባብለው ለሀገር ጥቅም እዛ አካባቢ ላለው ሰው ሰላም ሲሉ በሰላም ቢፈቱት በንግግር ቢፈቱት ይመረጣል። በንግግር ሲነጋገሩ እከሌ ያንተ ይሁን ብሎ መስጠቱ ሊከብዳቸው እንደሚችል እርግጥ ነው። አይ ለኔ አይሆንም ላንተ ይሁን አይባባሉም። በሪፈረንደም ለመወሰን አትሊስት መስማማት አለባቸው። አሁን በሪፈረንደም ይወሰን ሲባል የኔ ሰው እዛ ሳይገባ የከሌ እንደዚህ የዲሞክራሲ ለውጥ ተሰርቶ የሚሉ ጭቅጭቆች ስላሉ እሱን በጠረጴዛ ዙሪያ መጀመሪያ መፍታት፣ ከዛ እሱ ሴትል ካደረገ በኋላ ህዝቡ ይወስን። ህዝቡ ሲፈልግ ትግራዋይ ነኝ ይበል፣ ሲፈልግ አማራ ነኝ ይበል፣ ሲፈልግ ራሴን የቻልኩኝ ክልል ነኝ ይበል ካዋጣው። አሁን ክልል መሆን ብዙ የሚያዋጣ ነገር አይደለም። አዳዲስ ክልሎች የሚገጥሟቸውን ችግሮች እያየን ስለሆነ፣ ግን ከፈለገ ካዋጣው ይሁን። መጀመሪያ ልሂቆቹ ይስማሙ፣ ይነጋገሩ። በሪፈረንደም ጉዳዩ መወሰን አለበት የሚል የጋራ መግባባት ላይ ይድረሱ። ምክንያቱም ያንተ ይሁን ተባብሎ አይላቀቁም፣ ይታወቃል። አይላቀቁም። ይሄ ፖፑሊስት የሆነ ውሳኔ አይደለም የሚወስኑት። እንደዛ ቢሆን
አቶ ኮሎኔል ደመቀ ዘውዱ በቃ ከእንግዲህ በኋላ የወልቃይትን ጥያቄ ተተናል ለትግራይ ይመለስ አይሉም መቼም አይሉ እነ ጌታቸው ረዳም በቃ የምዕራብ ትግራይ ጉዳይ ይንጥንቶ ለአማራ እንደሆነ ይሁን አይሉም መቼም ይሄንን ስለማይሉ ጉዳዩ መፈታት ያለበት በሪፈረንደም ነው በህዝበ ውሳኔ ነው በህዝበ ውሳኔ እንዳይፈታ ደግሞ ቅድም ያነሳናቸው የዲሞግራፊ ችግር አለ እዛ አካባቢ መንግስት እንደዚህ አስፍሮ ህወሓትም ታጣቂዎቹ እንደዚህ ሊያመጣ ብሎ የሚሉ ጥያቄዎች አሉ ይሄንን ነው በውይይት መፍታት መጀመሪያ ከዛ ለሪፈረንደም ለህዝበ ውሳኔ መደላድል ማመቻቸት የተመቸ መሬት ማዘጋጀት ከዛ ህዝበ ውሳኔ ማድረግ ምናልባት ጉዳዩን በዘላቂነት ይፈታዋል የሚል እምነት አለኝ ከዛ በመለስ ያሉ ጉዳዮች ግን ዘላቂ አይደሉም እንዳል ይታሰበባቸው ይገባል የወልቃይት ጉዳይ እንዲህ ባለው ሁኔታ ነው ያለው ትላንትና አረጋ ከበደና አቶ ጌታቸው ረዳ እዛ አካባቢ ከህዝባዊ ውይይት ማድረጋቸውን ተከትሎ እየተነሱ ያሉ ጉዳዮችን ለማነሳሳት ነው ይሄንን ያመጣው ሌላው በመግቢያ ላይ እንዳልኳችሁ በሁለተኝነት የምናነሳው በስፋት የምንዳስሰው ጉዳይ የነ እስክንድር ነጋ ጉዳይ ነው እስክንድር ነጋ የሚመራው ድርጅት አፋህድ የአማራ ፋኖ ህዝባዊ ድርጅት ማለት ነው አንዳንዶች እንደውም የሰሞኑን ጉዳይ የአፋህድና የጎፋህድ ፍጭት አድርገው ያዩት ነው አፋህድ ማለት የአማራ ፋኖ ህዝባዊ ድርጅት መቼም ስም ብዙ ነው የኛ ሀገር ፖለቲካ ውስጥ እንደ ስም የበዛ ነገር የለም በዚህ በስሙ በበዛ ልክ አማራጭ በስቶ ቢሆን እንዴት ጥሩ ነበር ግን ስም ብዙ ነው አፋህድ ማለት የአማራ ፋኖ ህዝባዊ ድርጅት ነው አፋህድ ከጎፋህድ ጋር ተፋጧል ይላሉ የጎንደር ፋኖ ህዝባዊ ድርጅት ማለታቸው ነው ጎፋህድ የሆነ ሆኖ ችግሮች አሉ አሁን በአፋህድ አካባቢ እስክንድር ነጋ በሚመራው ድርጅት አካባቢ ችግሮች ተከስተዋል እስክንድር ነጋ ድርጅት ሰሞነኛ ውዝግብ አለ እዚህ ውዝግብ ውስጥ ገብቷል አጋሮቹንም እያጣ ነው በነገራችን ላይ አጋሮቹንም እያጣ ነው በምን የተነሳ ነው እንዲህ አይነት ውዝግቦች የተነሱት የሚለውን ጉዳይ ጥቂት ለማየት እንወዳለን መጀመሪያ በስልክ የተሰጠ ጋዜጣዊ መግለጫ አለ እስክንድር ነደረጀ በላይ መከታው እንደዚህ የተገኙበት የአፋህድ ከፍተኛ አመራሮች ናቸው እነዚህ በተዋረድ ያሉ ማለት ነው እነሱ የተገኙበት በስልክ የተሰጠ ጋዜጣዊ መግለጫ አለ ዓለም አቀፉን ኮሚቴ ቀይረናል የሚል ዓለም አቀፉ የቀድሞው የአፋህድ ዓለም አቀፍ አስተባባሪ ኮሚቴ ምናምን የሚባል የወጣ መግለጫም ሰሞኑን ስንሰማ ነበር እነ ብሩኪባስ ሲያነቡት የነበረው በእነሱ ቦታ የተመረጠ አዲስ ኮሚቴ አለ እሱን አስመልክቶ የሰጡት መግለጫ አለ እስኪ መግለጫውን ጥቂት እንስማና ሌሎች ጉዳዮችም ደግሞ አብረን ያያይዘን እናነሳለን ማለት ነው ከዚህ በተጨማሪ ድርጅታችን በተለያዩ የውጭ ሀገራት የሚኖሩ የህልውና ትግሉ ደጋፊዎችን በማደራጀት ውጤታማ የገንዘብ ድጋፍ የሚዲያና ፕሮፓጋንዳ እንዲሁም የዲፕሎማሲና ዓለም አቀፋዊ ግንኙነት ስራ እንዲሰራ ለማድረግ ብዙ ጥረት አድርጓል የአፋህድ ዓለም አቀፍ አስተባባሪን በማቋቋም ደጋፊዎችን ሰብአዊ ድጋፍ በማቅረብ በሚዲያ ድምጽ በመሆንና የዲፕሎማሲ ስራዎችን በመስራት ትግሉን በተገቢው እንዲያግዙ ለማድረግ ብዙ ሙከራዎች ተደርገዋል ይሁን እንጂ ከቅርብ ጊዜ ወዲህ በዓለም አቀፍ አስተባባሪ ኮሚቴው ውስጥ የአደረጃጀትና የአሰራር ውስንነቶች መኖራቸውን ተረድተናል ይህንን ችግር ለመፍታት ጥልቅ ውይይት በማካሄድ የአመራር ኮሚቴና የሥራ ዘርፎችን እንደገና ለማደራጀት ተገደናል በዚህ መሰረት የዓለም አቀፍ አስተባባሪ ኮሚቴ በዘጠኝ ኮር አመራር ኮሚቴና በስራ አስፈጻሚ ኮሚቴ በማዋቀር በሚመለከተው መልኩ በድጋሚ እንዲደራጅ አድርገናል አንደኛ ዋና ሰብሳቢ አቶ ግዛቸው በለጠ ሁለተኛ ምክትል ሰብሳቢና የፋይናንስ ኃላፊ አቶ ድንቁ ታዲዮስ ሶስተኛ ምክትል ሰብሳቢና የሚዲያና የህዝብ ግንኙነት ኃላፊ አቶ ቶማስ ኃይሉ አራተኛ ዋና ጸሐፊ ወይዘሪት ሰዓዳ ይመር አምስተኛ ከዚህም በተጨማሪ ለጊዜው ስማቸው ያልተጠቀሰ ሌሎች ተጨማሪ የአፋህድ ድጋፍ ሰጪ የአመራርና የሥራ አስፈጻሚ ኮሚቴ አባላትን በሌሎች የሥራ ዘርፎች መድበናል እንመድባለንም ከዚህ የዓለም አቀፍ አስተባባሪን በድጋሚ ማደራጀት ጋር ተያይዞ የአፋህድ ማዕከላዊ ሥራ አስፈጻሚ ኮሚቴ የሚከተሉትን መልእክቶች ለማስተላለፍ ይወዳል አንደኛ አፋህድ ውህድ ድርጅት በመሆኑ ከዛሬ ጀምሮ የአፋህድ አባል በነበሩ የቀድሞ መስራች ድርጅቶች ስምና አባላትና ደጋፊዎችን ማደራጀት ፋይናንስ ማሰባሰብ ሆነ ሌሎች እንቅስቃሴዎችን ማድረግ በጥብቅ የተከለከለ ነው ሁለተኛ አፋህድ ከላይ ከተጠቀሰው የአፋህድ ዓለም አቀፍ አስተባባሪ ኮሚቴና በስሩ ከሚያደራጃቸው አደረጃጀቶች ውጭ ሌላ አስተባባሪ አይኖረውም በውጭ ሀገር የአፋህድ አባል በነበሩ የቀድሞ መስራች ድርጅቶች ስም
እውቅና የተሰጠው አስተባባሪም ሆነ አደረጃጀት የለም። ሶስተኛ ጥቃት የተከፈተበት አማራዊ ማንነታችን ነው። የህልውና አደጋ የወደቀው የአማራ ህዝብ በሙሉ ነው። ይህን ትግል የምናደርገውም እንደ አማራ ነው። ትግሉን የምናሸንፈውም እንደ አማራ በአንድ ላይ ስንቆም ነው። በመሆኑም ጎራን ለይቶ በማንኛውም መልኩ መከፋፈልና የጎንዮሽ ሰጣ ገባ ውስጥ መግባትን አጥብቀን እናወግዛለን። ያለን አንድ ህዝብ፣ አንድ ድርጅት፣ አንድ ትግል በመሆኑ ደጋፊዎቻችን ጎራ ፈጥሮ አማራነታችን፣ ድርጅታችን እንዲሁም ትግላችን ፈተና ውስጥ ከሚጥል ማንኛውም እንቅስቃሴ እንድትቆጠቡ ስንል መራራ ዋጋ በሚከፈለው ህዝባችንና ታጋዮች ስም እንጠይቃለን። አራተኛ የዓለም አቀፍ አስተባባሪ አመራሮች በአፋድ ማዕከላዊ ኮሚቴ ታምኖባቸው ኃላፊነት የተሰጣቸው በመሆኑ ደጋፊዎቻችን፣ መላው የዲያስፖራ ህዝባችን፣ ማህበራትና ሌሎች አደረጃጀቶች እንዲሁም የመደበኛና የማህበራዊ ሚዲያዎች አስፈላጊውን ትብብር ታደርጉላቸው ስንል በትህትና እንጠይቃለን። እንግዲህ በዚህ የተነሳ ኩርፊያ ውስጥ የገቡ ሰዎች አሉ። አዲስ ዓለም አቀፍ ኮሚቴ ተሰይሟል። ይሄ አዲስ የተሰየመው ዓለም አቀፍ ኮሚቴ አፋሃድን ወክሎ ዲያስፖራ አካባቢ ያሉ ጉዳዮችን ያስፈጽማል። ከዛ ግን የቀድሞ ነው የሚሉት እንግዲህ በመግለጫው ላይም የቀድሞው ኮሚቴ በእኛ ስም ገንዘብ ማሰባሰብ አይችልም፣ ማደራጀትም አይችልም የሚል ክልከላ አስቀምጠዋል እነ እስክንድር ነጋ። ታስታውሱ እንደሆነ አላቅም የአማራ ህዝባዊ ኃይል ይሁን ህዝባዊ ድርጅት እንደዚህ የሚባል እነ እስክንድር የመሰረቱ ጊዜ ከነ ሻለቃ ዳዊት ወልደ ጊዮርጊስ ጋር ነበር። የውጭውን ጉዳይ የሚመሩት እነ ሻለቃ ዳዊት ነበሩ። ከዛ እነሱም ልክ እንደዚህ አሁን ባለው ሁኔታ ተቀይረው ነበር። አዳዲስ ሰዎች መርጠናል የሚል ከዛ በኋላ የመጣው ጭቅጭቅ ምንድነው? እነ ሻለቃ ዳዊትም ወደ ሚዲያ ወጥተው ያነሷቸው ነገሮች የገንዘብ ጭቅጭቅ ሲነሳ ነበር። አሁንም ባለው ሁኔታ ደግሞ እነ እስክንድር ነጋ የቀድሞ ድርጅት በገንዘብ በእኛ ስም ገንዘብ ማሰባሰብ አይችልም የሚል ክልከላ አስተላልፈዋል። ስለዚህ እዚህ መሃል የገንዘብ ጉዳይ አለ ወይ የሚል ጥያቄ እንድናነሳ እንገደዳለን። ምክንያቱም ይሄ የዲያስፖራውን የሚያደራጀው አካል ገንዘብ እየሰበሰበ ለነዚህ አካል ይልክ ነበር። ይሄ ታወቀ ነገር ነው። ገንዘቡን በአግባቡ አልተጠቀሙበት ይሆን ወይስ እነዛስ በአግባቡ ወደዚህ አላኩት ይሆን የሚታወቅ ነገር የለም። በመሃል ግን አንዳች ነገር አለ። ለዛ ነው ካሁን በኋላ በስማችን ገንዘብ እንዳተሰበሰቡ የሚል ክልከላ ገጥሟቸዋል። ይሄንንና ሌሎች ደግሞ ከዚህ ጋር በሚነሱ መሰል ጉዳዮች የተነሳ የእስክንድር ቀኝ እጅ የነበረው ሀብታሙ አያሌው አኩርፈዋል። ኢትዮ 360ዎች አኩርፈዋል። የነሱ ምክንያት ደግሞ ምንድነው? ከበአዴን ጋር እየሰራ ነው ድርጅቱ የሚል ነው። ከዚህ በፊት ደጋግመን እንደነገርናችሁ ይላል ሀብታሙ አያሌው፣ ደጋግመን እንደነገርናችሁ ድርጅቱ ከአማራ ጥቅም በተጻራሪ በቆመ ቅጽበት እናጋልጠዋለን የሚል ነገር ሲናገር ነበር። እስኪ እሱን ላሰማችሁና ተመልሰን ሌሎች ጉዳዮችን እናነሳለን። ደጋግመን ነግረናችኋል። ይሄ ድርጅት ስህተት የሰራ ቀን ፊት ለፊት እንታገለዋለን ብለናል። በአማራ ህዝብ ትግል ጀርባ ከሄደ በጭራሽ እኛን እንደዛ አይነት ቦታ ሰንቦካ አታገኙንም ብለናል። አላጠሩም። ጥያቄያችን አንድና አንድ ነው። ተናግረናል። ይሄንን እስከ መጨረሻው ድረስ የምንታገለው ጉዳይ ነው ብለናል። ያውም ከዚህ ሰው አዲስ አበባን አቋም ነው እኮ ማለት ነው። በነገራችን ላይ ከዚህ ሰው ጋር በጋራ እንሰራለን የሚል ሰው የዚህን ሰው አመለካከት የጋራ አድርጎታል ማለት ነው። የጋራ አድርገውታል ማለት ነው። የአማራ ጠላቱ በቀዳሚነት ማን ነው? አሁንም ሆዳም አማራው ነው። በማን ቃል መሰረት? በፕሮፌሰር አስራት ወልደየስ። ሌሎች ስላልነበሩ ወይ? ቲፒኤልኤፍ በዛ ጊዜም ነበረ። ኦነግ በዛ ጊዜ ነበረ። የአማራ ህዝብ የህልውና አደጋ በዛን ጊዜ ነበረ። የአማራ ጠላቱ ቀዳሚ ጠላቱ ሆዳም አማራው ነው የሚለው እሳቤ ስህተት ነው ካልክ
ጸብህ ከኔ ጋር አይሆንም ጸብህ ከፕሮፌሰር አስራት ወልደየስ ጋር ነው የሚሆነው ውጣና ተከራከር ያማራ ጠላቱ ሆዳም አማራው አይደለም ፕሮፌሰር ተሳስተዋል ካልክ ተከራከራቸው ቀዳሚው ጠላት ያማራ ጠላቱ ሆዳም አማራው ሌላው እንደሌለ ምናምን ቆጥረው አይደለም ይሄንን የተናገሩት ያውቁታል ሪያሊቲውን ያቃሉ እውነታውን ያቃሉ ከሐቋ ዝንፍ አላሉ ስለዚህ ያልን ነው የተናገርን ያለነው ፒውርሊ እውነታው ምንድነው ከመርህ አንፃር ትክክለኛው ነገር ምንድነው ይሄኛውን ቀይ መስመር ረግጣውታል ብሎ አስቧል ማለት ነው ሀብታሙ አያሌው አሁን እነ እስክንድርን መተቸት ተጀምሯል ከአማራ ጋር የሚሰሩ ሰዎችን አመራር አድርገዋል እነ እስክንድር የሚል አመክንዮ በማንሳት መተቸት ጀምሯል የተችቱ መነሻ አፋህድ ከበአዴን ጋር መስራት ጀምሯል የሚል ነው እስኪ ይሄንን ትችት ያቀረበበትን ቪዲዮም እንዲሁ ባጭሩ ተከታትለን እንመለስ ከዚያው ውጪ በየትኛውም ደረጃ ትግል ያደረጋችሁ እኛ ከበአዴን ጋር የተቡካካ አካል ይሄንን ሳያጠራ መነጋገር ሳይቻል ምንም ለናረጋ አንችልም ለአድማጭ ለተመልካቾች እንዲሁ ዝም ብለን በግብታዊነት የመጣን እንዳይመስላችሁ በየደረጃው ያሉትን አመራሮች በየደረጃው ለአታካች ጊዜ አነጋግረናል ወደ ሚዲያ ከመምጣታችን በፊት ለአታካች ጊዜ አነጋግረናል የተሰጠን መልስ ቅድም የነገርናችሁ ነው እከሌ ኔትወርክ ቀጠና እከሌ ምናምን ሲሉን ቆዩ በመጨረሻው ሰዓት ላይ አይ ባብላጫ ድምጽ ወስነን በደብዳቤ ያወገዝነውን ሰው ባብላጫ ድምጽ ተወስኖ ወደ ስልጣን ተመልሷል የወጣበት መግለጫም ትክክል አልነበረም በሚል ተቀልብሷል የሚል ነገር አመጡ አሃ እንደዛ ከሆነማ ህዝብ እኮ ማጭበርበር ነውር ነው በሉጡና ከባዴን ጋር መነጋገር ትክክል ነበረ በሉና ታምቻ አይቀርም የሚለውን ዘፈን ዘፈኑለት ለህዝቡ ታራ የምን መልመጣ እኛ እኮ እንዲህ አይነት ቦታ ምንገኝ ሰዎች አይደለንም እንዲህ አይነት ሰርግ ላይ እንታደምም ይሄ ከሆነ አቋማችሁ ውጡና በአደባባይ በሉ ተናገሩ ቀጥሏል ናቸው አይ በአደባባይ መነገር የለበትም በአደባባይ መነገር የለበትም ይሄ እንዲሁ በሚስጥር ተይዞ ግን ነገሮች በዚህ ይቀጥሉ ነው የተባለው ምን ለመሆን አይ ድርጅት እንዲጠናከር ለማዳን እንዴ ያብዱ ድርጅት ነው እንደሚጠናከረው ከአብዱ ጋር ሲመካከር የነበረ ሰውዬ ትክክል ነው ተብሎ ውሳኔ ላይ ከተደረሰ አብዱ ድርጅት ተወስኖልሃል ልበለው አንዴ እንስማው አብዱ ስልጣን ምን ይያሉ ነው ያለው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት አማራ ስለተፈናቀለ አይደለም አማራ ፊንፊኔ አትግባ ስለተባለ አይደለም ስልጣን ተፈለግነው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት አማራ ስለተፈናቀለ አይደለም ደጋግመናል ምንድነው ቀጥሎ የሚለው አዲስ አበባን ፊንፊኔ ሲላት ሰምታችኋል የአማራ ክልል ምክትል ፕሬዝዳንት ከዚህ ሰው ጋር ስለ መስራት ትክክል ነው ብለ ከወሰንክ በኋላ እንዴ እኛ ለራሳችን ክብር አለን እንዴ ክብር አለን አንደኛ ዝም ብለ ራሳችን እናከብራለን ለትግሉ እንታመናለን ላልነው ህዝብም እንታመናለን ሲበቃ በቃ ብለን ነው ዞር ምንለው ካልፈለገው ይሄንን ትግል ምናምን ምን ልናረግ ደጋግመን ተናግረናል አዲስ አበባ ብሎ ከማይጠራ ሰው ጋር ተመሳጥሮ አብሮ መስራት ትክክል ነው ብለ ከወሰንክ በኋላ በእኛ ጉዳይ ጣልቃ መግባት ነው ትለናለህ እንዴ
አዝለኸው ዙር እኔ ግን የዛ አካል አይደለሁም እኛ ግን የዛ አካል አይደለንም እንግዲህ ይሄ ነው ጉዳዩ እንደው ምንድነው ያለው ቃል በቃል ሀብታሙ አያሌው አዲስ አበባን ፊንፊኔ እያለ ከሚጠራ ሰው ጋር እየሰራችሁ እኛ ከናንተ ጋር ልንሰራ አንችልም ነው ስለዚህ ከብአዴን ሰዎች ጋር እየሰራችሁ ነው እስክንድር ነጋ ከዚህ በፊት እስክንድር ነጋን አንዲትም ጦር እንዳያገኘው ደረቱን ለጦር የሰጠለት ሰው ነው ሀብታሙ አያሌው እነ ዘመነ ካሴ ቢተቹት እነ ማርሸት ፀሐይ በአደባባይ ወጥተው ቢያብጠለጥሉት እና አስረስ ማረዳምቴ እስክንድር እኮ እንዲህ ብሎኝ ነበር ብለው ሚስጥር ቢያወጡበት ወዲያው ወደ አደባባይ ይወጣ ይመክትለት የነበረው ብቸኛው ሰው ነው ሀብታሙ አያሌው ለእስክንድር ነጋ ዘመነ ካሴና እስክንድር ነጋ በዛ አሁን ያፋድ የሚባለው ነገር ሊፈጠር ሰሞን ተደርጎ በነበረው ምርጫ ላይ የተወዛገቡ ሰሞን እኔ ካልመራው ድርጅት አይሆንም ትላለህ እንዴ ብሎ እነ ዘመነ ካሴን ሲያብጠለጥለለት የነበረው አፉ አንደበቱ ክንዱ ሆኖ ሲሰራለት የነበረው ሀብታሙ አያሌው ነበር ዛሬ ወድና ጀርባ ሆነዋል እስክንድርና ሀብታሙ አያሌው ምንድነው የሚጠቁመን ይሄ የኢትዮጵያ ፖለቲካ ሰላማዊም ይሁን ትጥቅ የቀላቀለው ፖለቲካ ትግሉ ሁሉ ዛሬ እንዲህ ነበር ነገ እንዴት እንደሚሆን እርግጠኞች አይደለንም ትላንት ኬት እንደመጣም እናውቃለን በቃ ወቅት የሚፈተፍተው ጉዳይ ሆኗል ለዘላቂ ሰላም ለዘላቂ አንድነት ለዘላቂ አብሮነት የሚሰራ ወገን ጠፍቷል ይሄ የሚጠቁመን እሱ ነው ማን ሰው ነው እስቲ እስክንድር ነጋና ሀብታሙ አያሌው በዚህ ደረጃ ይቃቃራሉ ብሎ የጠበቀ አሁን ይሄንን ክፍተት እነ ዘመነ ካሴ እንዴት ይጣቀሙበት ይሆን እያሉ የሚያሰሉ ሰዎች እኮ አሉ አስበዋል ለእስክንድር ነጋ ብሎ ዘመነ ካሴን ጥምብርኩሱን ሲያወጣ የነበረ ሰውዬ ዛሬ ከእስክንድር ነጋ ጋር ሲጋጭ ዘመነ ካሴ ምን ያስብ ይሆን እነ እስክንድር ነጋ እንዲህ አይነት ውሳኔ ላይ ደርሰዋል ከድርጅቱ እንዲገለል ተብሎ የነበረ ደብዳቤ ወጣበትን ሰው በድምጽ ብልጫ ብለው የወጣበት ደብዳቤ ልክ አይደለም ብለው መልሰውታል ያ በስልክ ከአማራ ክልል ባለስልጣናት ጋር ተገናኘ ተወያየ ለድርድር ሁኔታዎችን አመቻቸ ሲባል የነበረው የህዝብ ግንኙነት ነው እንደዚህ ስልጣን የነበረው ሰው ነው እንግዲህ አሁን ወደ ስልጣኑ ተመልሷል ሲባል እሳት ካልጨበጠን ያሉት ውጭ ያሉት ሰዎች መግለጫ አውጥተዋል አፋድ ውስጥ ሆነው ሰርገው ገብተው ከባዴን ጋር ተሞዳምደው ድርጅቱን በአዴል ሊያደርጉ የሚሰሩ አሉ በሚል የቀድሞው ኮሚቴ መግለጫ አውጥቷል ብሩኪ ባስያነባው ነበር ገብታችሁ ስሙት ያሉትን ነገር አሁን ቅድም ባሰማችሁ ድምጽ ደግሞ አዲስ ኮሚቴ አቋቁመናል ብለዋል እነ እስክንድር ነጋ ገንዘብ እንዳሰበስቡ በስማችን ምንኛውም የትኛውም አይነት አደረጃጀት እንዳትፈጥሩ ብለዋቸዋል ከዛ ይሄንን አይተው እና ሀብታሙ አያሌው ደግሞ በቃ ጨዋታ ፈረሰ ዳቦ ተቆረሰ ከፋህር ጋር ያለን ግንኙነት ይሄ ነበር ብለዋል አሁን በዚህ መሃል እስክንድር ነጋ የጎንደር ፋኖን ሁለት ቦታ ከፍሎ ሲያምሰው ነበር ብለው የሚተቹት ሰዎች ነበሩ ሲያምሰው ነበር ብለው የጎንደር ፋኖች አካባቢ ትልቅ የጎንደር ፋኖና የጎንደር ጠቅላይ እዝ ነው ምናምን የሚባሉ ሁለት አደረጃጀቶች መካከል ከባድ የሆነ ችግር ተፈጥሮ ነበር በህይወት እስከ መገዳደል የደረሰ ችግር ነበር ይሄንን ችግር የፈጠረው እስክንድር ነጋ ነው የሚል አንደርስታንዲንግ ነበር እዛ ሰፈር ኢኒሴንስ እነ ዘመነ ካሴ ሰፈር እነ እስክንድር ነጋ ናቸው ይሄንን የፈጠሩት ለራሳቸው ብለው የራሳቸውን ድርጅት ለማጠናከር ብለው ነው የፈጠሩት ይሄንን የሚል ስሞታ ያቀርቡ ነበር አሁን እነ እስክንድር ነጋ ተዳከሙና ጎንደር ላይ መጎራረስ ተጀምሯል የሚል መረጃዎችን እነዚሁ የነዘመነ ካሴ ጎራ ሰዎች ውጭ ያሉ ሰዎች መናገር ጀምረዋል አስረጃችን ግርማ ካሳ ነው እንዲህ ይለናል እስኪ ተከታትለን እንመለስ አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መካከል ደም ሊያፋስስ የመጣው ሰይጣን ተሰብሯል አሁን ወንድማማቾች ምን እየሆኑ ነው ወንድማማቾች አብረው እየበሉ አብረው እየጠጡ ነው አብረው እየተዋጉ ነው አብረው ቆመዋል
እዚህ ጋር ይሄ ደግሞ የምትመለከቱት እንደም ያነበብኩላችሁ የገብርዬ ኮሚኒኬሽን ቢሮ ኮፍያ ያደረገው የሚያጎርሰው ማን ነው? እሱ ደግሞ የፋኖ ደሞዝ ጉዳፍ ነው። የገብርዬ ክፍለ ጦር ቃል አቀባይ ያጁ እንግዲህ በጎንደር እያየን ያለው መጎራረስ፣ በጎንደር እያየን ያለው ምንድነው? መጎራረስ። አሁን እነዚህ ሰዎች በመካከላቸው ሰይጣን ገብቶ በመካከላቸው በአዲኖች ገብተው አንዱ ያላለውን እገሌ አለ እያለ አንዱ የተናገረውን እየተመዘዙ እያቀረቡ ተዋጊዎች እኮ እነዚህ ፖለቲከኞች የሚባሉት እያቀረቡ ውጭ ያሉትም ደግሞ እያጋነኑ እንትና እንዲኮ ነው እንትና እንዲኮ ነው እንትና እንዲኮ ነው እያሉ ለምን ይፋኖች የኮሚኒኬሽን መሳሪያ ያላቸው መረጃ ያላቸው ይደውሉና እገሌ እኮ እንዲያለ ይሏቸዋል። እገሌ እኮ እንዲያለ ይሏቸዋል። ያያችሁ ስለዚህ ሰው ናቸው እነዚህ ሰዎች። ውሸት ሲነገራቸው የተደጋገመ ውሸት ሲነገራቸው ውሸትን ሊያምኑ ይችላሉ። ሰዎች ናቸው፣ ሊሳሳቱ ይችላሉ። ስለዚህ በፋኖች መካከል እርስ በርስ እንዲገዳደሉ በማድረግ አንደኛ ውስጥ ባሉ ሰዎች፣ ሁለተኛ ውጭ ባሉ ሰዎች እርስ በርስ እንዲገዳደሉ በማድረግ ብዙ ጥፋት ተከስቷል። ፋኖ ከፋለው ደሴ ህይወቱን አጥቷል። ግን ያ ሁሉ ምን ሆነ? ያ ሁሉ አሁን ተሻለ። እያችሁ አሁን ተመልከቱት። እነዚህ መካከል የገብርዬ ፋኖ ከፋለው ደሴ ልጅም አብሮ አለበት። አባቱ በፋኖች መካከል በተፈጠረ ችግር ሞቷል። ግን የአባቱ ደም በዚህ መልኩ ከበረ። የነ ከፋለው ደሴ ደም ምን ሆኗል? እዚህ ጋር ተዘከረ በትክክለኛ ማለት። አሁን እነዚህ ሰዎች በዚህ መልኩ ፋኖች አንድ ሲሆኑ ለብዙ አመት ከፋለው ደሴ የሞተለትን ዓላማ እውን ማድረግ ይችላሉ ማለት ነው። ከፋለው ደሴን ለማክበር ከተፈለገ፣ ከፋለው ደሴን ለመዘከር ከተፈለገ የከፋለው ሻለቃ ከፋለውን ደሴ ሌጋሲ ማስቀጠልና ለረጅም ጊዜ ሲዋጋለት ሲደክምለት ሲወጣ ሲወርድለት የነበረው ዓላማ እውን ማድረግ። ከፋለው ደሴ ሸዋ ድረስ ሄዶ ሲዋጋ የነበረው ለአማራ ማህበረሰብ ለአማራ ህዝብ ህልውና ነው። አሁን በህይወት ተነስቶ ቢጠየቅ በኔ ስም እርስ በርስ አትገዳደሉ፣ በኔ ስም እርስ በርስ አትሟገቱ፣ በኔ ስም ትግሉ ወደ ኋላ አታድርጉ ብሎ ነው የሚናገረው። እና እርግጠኛ ነኝ ከፋለው ደሴ ይሄንን በሚያይበት ጊዜ ይቆራል፣ ይደሰታል እንጂ አያዝ። ለምን? የታገለለትን ዓላማ ለማስፈጸም የሚያስችል ሁኔታን እየፈጠሩ ስለሆነ። ስለዚህ ጎንደር ያለው ሁኔታ የማድማጮች ተመልካቾች የጎንደር ፋኖች እየተጎራረሱ አብረው እየበሉ አብረው እየሰሩ አብረው አንድ ሆነው እየተንቀሳቀሱ ነው ያለው። እንግዲህ ጎንደር ያለው መጎራረስ። ስለዚህ እንደሰማችሁት ነው። አሁን ነገሩ ለነዘመነ ካሴ የተመቸ ይመስላል። የነሱ ጎራ የእስክንድር ነጋ ድርጅት ሁለት ቦታ ሲከፈል ማየትን የመሰለ ስኬት ላይኖረው ይችላል። እውነቱን እንነጋገር ከተባለ 4 ኪሎ ቢገቡ እንኳን እንደዚህ የሚደሰቱ አይመስለኝ። ይገባሉ ወይ ጥያቄ ነው። አይ ነው ቢገቡ እንኳን የሚደሰቱ አይመስለኝ። የረጅሙን የትግል ጊዜያቸውን ያጠፉት ከመንግስት ጋር ሲዋጉ አይደለም፣ እርስ በርስ ሲዋጉ ነው። አንደኛው የአንደኛውን ድርጅት ለማፍረስ ሌት ተቀን ሲሰራ ነው። አሁን የእስክንድር ነጋ ድርጅት አፋህድ ሁለት ቦታ የመሰንጠቅ ትልቅ አደጋ ሲጋረጥበት ኦሬዲ ደግሞ ከውጪ ካለው ክንፉ ጋር ኦልሞስት በሚባል ደረጃ ሲለያይ ሲከፈል ማየት እነ ማስረማን ነው ዘመነ ካሴን እንዴት ያስደስታቸው ይሆን ብለን ነበር የሚል አይመስላችሁም? አሁን ነገ ከነጎዲያ መጥቶ ማርሸት ፀሐዩ ብለን ነበር። እሱ ከአማራ ጋር አይሰራም ከመንግስት ጋር ነው የሚሰራው ብለን ነበር የሚል አይመስላችሁ? ነገ ከነጎዲያ መጥቶ ይመስለኛል እንደዛ የሚል ያልኳችሁ ይኸው እስቴስለት የሰንበረ ሚልም ሊልም ይችላል። እነዛ ጎራ እንዲህ አይነት ደስፈቅታ ውስጥ ላለመግባታቸው እርግጠኛ መሆን አይቻልም። የጎንደር ፋኖን ሁለት ቦታ ከፍሎታል ብለው ሲያሙት የነበረው ሰው አሁን ተዳክሞ ያው ቅድም እንዳሳየናችሁ የጎንደር ፋኖች እርስ በርስ መጎራረስ ጀምሮ የሚል መረጃ መውጣት ጀምሯል። እስክንድር ተዳክሟል የሚል ነገር እየመጣ ነው ማለት ነው። እስክንድር ነጋ ከኤርትራ መንግስት ጋር ግንኙነት ፈጥሮ በነበረ ሰሞን ታስታውሱ እንደሆነ አንድ ስልክ ወጥቶ ነበረ ምንድነው ድምጽ የተቀዳ ድምጽ እና ከኤርትራ መንግስት ጋር ለመገናኘት ያቀረቡት አንዱ
ትልቁ ማስረጃቸው እኛ የተጠናከርን ድርጅት ነን መዋቅር ያለን የሚል ነበር። ስለዚህ ከነዘመነ ካሴ እኛ የተሻለ ድርጅት አለን የሚል ነበር። ያ ድርጅት አሁን አለ ወይ? ትልቅ ጥያቄ አይመስላችሁ? አለ ወይ አሁን? ያ ድርጅት መኖሩን የምናውቀው በእነ ሀብታሙ አያሌው አንደበት ነበር። ያ ድርጅት መኖሩን የምናውቀው ብሩክ ይባስና እስክንድር ነጋ በሚያደርጉት ቃለ ምልልስ ነበር። አሁን በዚህ ከቀጠለ ጉዳዩ እስክንድር ነጋ አንደበቱን ነው ያጣው ማለት ነው። አንደበቱን ነው ያጣው። ትልቁ አንደበቱ ነበረ ሀብታሙ አያሌው ለእስክንድር ነጋ። ቀኝ እጁ ነበረ፣ ክንዱ ነበረ፣ የሚመክትለት እሱ ነበረ። ከባዴን ጋር ትሰራላችሁ ብሎ እስክንድር ነጋን ተለየው ማለት ነው ሀብታሙ አያሌው። ወዴት ነው የሚያመራው እንዲህ አይነት ጉዳይ? የኛ ሀገር ፖለቲካ እንዲህ የሆነ እስከ መቼ ድረስ ነው የሚቀጥለው የሚሉ ጉዳዮችን ማንሳት አለብን። የሰላማዊ ትግል ይሻለኛል ብለው የሰላማዊ ትግል ውስጥ የገቡ ሰዎች ሲበጣጠሱ ብዙ ሆነው ቁጭ ይላሉ። በሚዲያ ነው የምታገለው መንግስትን ብለው በሚዲያ የሚታገሉ ሰዎች ከኢሳት ተነስተው አሁን 10 ምናምን ዩቲዩብ ቻናል ደርሰዋል። ኢቭን ህወሓት እንኳን በአቅሙ 2 ቦታ ተሰንጥቋል። ሸኔ ነው የኦሮሞ ነጻነት ሰራዊት የጃልምሮ የጃልሰኝ እየተባለ አንዱ ጫካ ይዋጋል፣ አንዱ ስልጣን ተሰጥቶት ኦሮሚያ ክልል ውስጥ ጸጥታ ያስከብራል። መቼ ነው አንድነት? መቼ ነው የጋራ አቋም? መቼ ነው የጋራ ትርክት የሚኖረን? እንዲህ አይነት ሐሳብ አይመጣባችሁ? አሁን እነ እስክንድር ነጋ ጫካ ያሉ እንደዚህ ከተለያዩ ስልጣን ላይ ቢወጡ እንዴት ነው የሚሆኑት? የጫካ ስልጣን እንዴት ካባላቸው የ4 ኪሎ ስልጣን እንዴት ነው የሚያረጋቸው? መጠየቅ አለብን ይሄንን። የሆነ ሆኖ እስክንድር ነጋ በሚመራው ድርጅት ውስጥ እንዲህ ያሉ ጉዳዮችም ተፈጥረዋል። ከነ ሀብታሙ አያሌው ጋርም መቃቃር ውስጥ እየገቡ ያሉ ይመስላል። ሰሞነኛው የአፋህድ ጉዳይ እንግዲህ ይሄንን ይመስላል ማለት ነው። ውድ ቤተሰቦቻችን በርካታ ነገሮችን አነሳን፣ የተለያዩ ቪዲዮዎችን ጋበዝናችሁ። እንደው ትንሽም ቢሆን ጥቁምታ አሁን ስላለው ነገር ይሰጣችኋል ብዬ አስባለሁ። የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በሚቀጥለው ፕሮግራማችን በሌላ ርዕሰ ጉዳይ ደግሞ እንዲሁ እንጠብቃችኋለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አማሃ ደገፋ ነበርኩኝ። የትኛውም አይነት ሐሳብና አስተያየት ሲኖራችሁ በተለመደው ስልክ መስመራችን ልትደውሉልን ትችላላችሁ፣ ልትጽፉልን ትችላላችሁ። እስከዚያው ግን በሌላ ፕሮግራም እስክናገኛችሁ ድረስ ጤና ይስጥልን እያልን እዚህ ላይ እንሰናበታችኋለን።